ከየትኛውም ሰው የምትቀርቡት አንተና እሱ ናቸው። እኛ ጭራሽ የዳር ዳር ነን፣ የማንጠጋ የዳር ዳር ነን ሁላችንም። አንተ እሱ ጋር ያለ ስሜት እሱ ጋር ያለው ስሜት ትክክል አይደለም። ይህን ስሜት ማስተካከል አለብን። ሁለት በምንድን ነው? ማንም ሰው ህይወት ይኖረዋል። ማንም ሰው የራሱ የሆነ መንገድ ይኖረዋል። መንገዱ ይሁን የራሱን ነገር ሲያቆም እዛ ጋር እስካታርጎ መቆም የለበትም። ህይወት ይቀጥላል። ማንም ከሆነ ሰው ጋር ተጽፎ የተሰጠ ህይወት የለውም። ህይወት ይቀጥላል። ስለዚህ የሆነ የእሱ የተመቸው ህይወት ላይ እናንተ ካልደገፋችሁት ይሄ ሰው ወንድማችሁ ከሆነ ምንም ቢሆን የእናንተን የቤተሰብ ድጋፋ ይፈልጋል እኮ በሀሳብ በገንዘብ ብቻ አይደለም እኮ ሰው የሚደጋገፈው እኮ። እየደገፉ ነው እኮ ነው። አዎ ነው እየደገፋችሁ። አሁን እውነት ለመናገር ሄርሜላ ምንም ያደረግ ማናችሁም ላይ ምንም ያደረገችው ነገር የለም። እውነት ለመናገር ከም ላይ እሱም ላይ ያደረገችው ነገር ፐርሰናል ጥላቻ፣ ድፍን ያለ ጥላቻ ነው እንጂ ሁላችሁም ላይ ያለው ሄርሜላ እናንተ ጋር መታ ያደረገቻችሁ ነገር አለ። እውነት ለመናገር ስለ ሄርሜላ ምን የምታውቂው ነገር ኖሮ ነው እንደዛ ታወሪ? እኔ የምጠይቅህን ነገር አሁን ኤፊ፣ አሁን እኔ ለመሰለኝ በሰላም ላወራህ ነው የመጣሁት። ስሜትህን በደንብ አንደርስታንድ አደርጋለሁ፣ ግን እኔ የምጠይቅህን ጥያቄ መልስልኝና አንተ የምትፈልገውን ጥያቄ ጠይቀኝ። ሄርሜላ ፐርሰናል አንተን ያደረገች ነገር አለ? አንተን ያደረገች ነገር አለ? በሌላ ህይወት ትተዋወቃላችሁ? ሄርሜ ታውቃላችሁ? እኔ ስለ አብርሃም ስለምትጨነቅ የአብርሃም ጉዳት ለእኔም ስለሆነ ትክክል እኮ ነው። ይሄ የወንድም እኮ ነው ማለት እኔም ተጎዳሁ ስለሆነ ደስ ነው። እሺ ይሄ እኮ ትክክል፣ ይሄ እኮ ጤነኛ አስተሳሰብ እኮ ነው። ይሄ እኮ ለወንድምህ የምታስበው አስተሳሰብ እኮ ነው። ግን እሷ ፐርሰናል ማናችሁም ላይ አልደረሰችም አይደለ? ለምን ተጠላሽ? ለምን እንደ ከዚህ በፊት እንደነበረችው ገርል ፍሬንዱ ለምን አልተወደደችው? ወይም እንደ ልጁ እናት ለምን አልተወደደችም? ሄርሜላ ምንድን ነው ያጠፋችው? አንዳንዴ ጥፋት እኮ ሲኖር አዎ መፍረድ እንችላለን። ብዙ ጥፋት ይሰራል እኮ። እሺ ያጠፋችውን ነገር ሄርሜላ በጣም ብዙ ጥፋት ሰርታለች። ከመጀመሪያው ካመጣጧም ጀምሮ ጥፋት እየሰራች ነው የመጣችው። ብዙ ነገሮችን እያየሽ ከሆነ አላቅም። እኔ የእሷ ሴት ነች። እንደ ሴት ብታስብ ኖሮ እዚች ጋር እሱ ብዙ ያልጨረሰው ነገር አለ፣ ቤተሰብ ያልተስማማው ነገር አለ፣ ያልፈቀደው ነገር አለ። ዘው ብላ እዚህ ነገር ውስጥ መግባት አልነበረባትም ከመጀመሪያውም ጀምሮ። አሁን አለም ስህተት የሰራችሁ መጀመሪያ ነው ስህተት የሰራችሁ እኮ። የሄርሜላ ችግር አለ። ሄርሜላን ባትሆን እኮ አብርሽ ከሌላ ሴት ጋር ይሆን ነበረ። እስቲ መልስልኝ። አብርሽ እኮ ነው አሁን ለምሳሌ አብርሽ አቁሞ አብርሽ የሆነ ነገር ላይ ስታክ አድርጎ ሰው መጥቶ አስጨንቆት ቢሆን ነው። ሄርሜላ ባትሆን እች ልጅ እኮ አብርሽ ከሌላ ሰው ጋር ህይወት ይቀጥላል ማለት ሀሳቡ እንዴት መሰለሽ? በኤፍሬም ሀሳብ እኔ እስማማለሁም የማልስማማበትም ሀሳብ አለ። ነገር ግን አመጣጧ ያለበት መንገድ ልክ ነው። አመጣጧ ልክ አይደለም። ምናልባት ሄርሜላ በመጣች ሰዓት ያው መቼስ የተደበቀ ነገር የለም። ሁሉ ነገር ግልጽ ነው፣ የተቀመጠ ነገር ነው። እኔ ነበርኩኝ ደግሞ ሩታ እንግዲያው ከሩታ ጋር እሱ ፍቺም አልፈጸመም ነበር፣ ሰላም ነበር አይደለ? ግን እሷ ከመጣች በኋላ አንዳንድ መቃቃሮች መጡ፣ ለፍቺ ተዳረሱ፣ ፍቺ ተፈጸመ። ሩታ ፍቺ ላይ የደረሰችው እኮ ሄርሜላና አብርሃም በሚያደርጉት ነገር ተናዳ ነው። በቃ አለቀ። እሺ ሄርሜላ እዛ ጋር አቁማለች አይደለ? እንትና ማናት ሩታ ቁጭ ብላ ኦነስት ሆና ማንም ሰው ጋር ሳትሄድ በሯን ዘግታ ልጇን ያሳደገች ነበረች። ይሄ መልስልኝ። ኖ አሁን አይደለም ተረዳኝ፣ መልስልኝ። ይሄ ልጅ እንደዛ አደረገ አይደል? እሷ በቃ ቁጭ ብላ እንደዚህ አብርሃምን ብቻ ጠብቃ ያደረገችው ነገር አለ። እኔ እኮ ቦታው ላይ ነበር። ተው በጭፍንም አልነጋገር ያደረገችው ነገር በማድረግ እኮ አሁንም ቢሆን አብርሃም ነው የሚሰው። ሩታን ቁጭ አድርጎ እኮ ሊዝናና የወጣው ከሀገር የወጣው አብርሃም ነው፣ ሩታ አይደለችም። ስለዚህ በመተሳሰብና እያሰብን እያስተዋልን ብንዋል አሪፍ ነው። ዛሬ ላይ ተገልብጠሽ ሩታ ላይ እንደዚህ መሆን አልነበረም። ሜሪ አንደርስታንድ አደርግሃለሁ የምትለው ነገር ኤፋ በሀሳቡ ልክ ነው እኮ ሀሳብን አላገኘሽም። ኤፋ በሀሳቡ ልክ ነው። የመጣችበት መንገድ ልክ ላይሆን ይችላል። ግን አሁን ምን አለ መሰለሽ ወንድሜም እኔ አሁን ወንድሜ ነው መቼስ ስጋዬ ነው። እኔ ማንም አሁን እኛ አወራንም ስላላወራን ወይ መሀላችን እንደዚያ የሀሳብ ግጭት ኖር አንኖረ ወንድማችን ልንለያይ እኮ አንችልም። ግን አንዳንድ ጊዜ ደግሞ ጊዜ በአንድ ማህፀን ብንወለድም የሀሳብ ግጭቶች ብዙ ጊዜ አሉ። ወንድሜ ነው፣ ያው ግልጽ እኮ ነው። ወንድሜ ቆሟላ። ወንድሜ ነው፣ አጥፍቷል። መጀመሪያ በቃ ብዙ ጥፋት አጥፍቷል። ያንን ጥፋት ገባሻ? እሷ ደግሞ እንደ ሴት ልጅ ምናልባት መሸከም አቅቷት ሊሆን ይችላል። እሷም ደግሞ በቃ በሱ የተነሳን በሱ ንዴትም ሆነ እሷም ብዙ
ጥፋት አጥፍታ ሊሆን ይችላል። ግን ያንን ሁሉ አልፎ እኔ እንደ ታላቅ ወንድም እኔ ምናልባት እኔ ህይወትን የምኖር ሰው ነኝ፣ በራሴ መንገድ የምመራ ሰው ነኝ። ገባሻ? እኔ ደግሞ አንዱ ጋር እንደዚህ አይነት ሰው መሆኑን አልፈልግም። ማለት ሚዛናዊ ሰው መሆን ፈልገው ተረዳሽኛል። ስለዛ እኔ ወንድሜ ጥፋቱን አላጠፋም፣ ሩታም አላጠፋችም ማለት አልችልም። ሁለቱም ጥፋተኞች ናቸው። ግን እኔ ምንድነው መጀመሪያውኑ የነበረኝ ሀሳብ ሁለታችሁም ተረጋግጣችሁ የራሳችሁን ጊዜ ውሰዱ፣ ራሳችሁን አድምጡ። ያኔ ቢያንስ እንኳን ትንሽ ለራሳችሁ ምላሽ ታገኛላችሁ፣ ወይ ደግሞ ጥሩ ነገር የሆነ ጥሩ ያለ አይምሯችሁ ጥሩ መልስ ታገኛላችሁ ነበር የኔ ሀሳብ። ግን ሁለቱም አልተረጋጉም። እሷም በሌላ መንገድ ሄደች፣ በማይሆን መንገድ፣ እሱም በሌላ መንገድ ሄደ። እኔ አሁንም ሩታ ጋር ነው ልደመድም አልችልም። እሱም ሄደ፣ እሷም ሄደች። ሁለቱም ማን ጥፋተኛ ናቸው? ሁለቱም ጥፋተኛ ናቸው ማለት ግን እኔ አሁን ወንድሜ እንደመሆኑ መጠን ሩታ ምናልባት እሷን ረፊ ብዬ ተቆጥቼ ወይም ነገሯን ማስተው አልችልም። ተረዳሽኝ አይደለም? ግን እኔ ወንድሜ ስለ ወንድሜ ጉዳይ እጅግ በጣም ይመለከተኛል። በጣም ገባሽ? ሩታ ምናልባት ከአብርሽ ጋር ሆና ቢሆን ስለ ሁለቱም ጉዳይ ግዴታ ያሳስበኛል። ግን ከአብርሽ ከተለያየች በኋላ ደግሞ እሷን የሆነ ማለት መግፋትን አልችልም። ተረዳሽኝ? ይቅርብሽ ወይ እንደዚህ አታድርግ ወይ በዚህ መንገድ አትሄጂ ማለትን አልችልም። እሱ ግን ወንድሜ ስለሆነ ያንስ እንኳን እኛ ነው እንግዲህ ወንድማማቾች ነን። ተመልከቺ፣ እኛ ነገሮችን ለማጥበብ ወይ ደግሞ ያለን ክፍተት ለማጥበብ መምጣትሽ በመጀመሪያ ደረጃ እጅግ በጣም እናመሰግናለን። ገብቶሻል? እውነት ለቤተሰብም ሊሆን ይችላል፣ ለሚዲያም ሊሆን ይችላል። እኛ ወንድማማቾች ነን፣ ብንለያይም አንለያይም። ተረዳሽኛ? ግን አንዳንድ ጊዜ ሄርሜላ ነገርኩሽ፣ የመጣችበት መንገድ ልክ አይደለም ብዬሻለሁ። እኔ ከዚህ በፊትም ብያለሁ፣ ሄርሜላንም አግኝቻታለሁ። በግል እኔ ወንድሜ ከወደደሽ እሷን የማልወድበት አንዳች ምክንያት የለም ብያታለሁ። ግን ፋውል እንዳትጫወቺ። አሁን ለእኔ መሰለኝ ግን ሰሞኑ የተፈጠረው ነገር ተረዳሽኝ አይደለም? ሰሞኑ የተፈጠረው ነገር አንደኛ ደረጃ ይችልች ምናልባት በራሷ ኬዝ ወይ ለብቻዋ ጊዜ ፈልጋ ለብቻዋን ለመሆን ጊዜ ፈልጋ ሊሆን ይችላል። ግን ይህንን ሁሉ ገብ ሲፈጸም ይህንን ሁሉ እነዚህ ልጆችን በማያውቁት ነገር ወይ ደግሞ በቃ ኖርማል የሆነ ነገር አደረጉ ተብሎ በዛ ምክንያት ተጠርጥረው እስር ቤት እስከሚያጋቡ ድረስ ያንን ሁሉ ቢያንስ እንኳን ስልኳን ብትዘጋ ሚዲያ ትከታተላለች፣ ታያለች ብዬ አስባለሁ። ገብቶሻል? ምናልባት እሷን በአግኝቼ ስላልጠየኳት ይህንን ነገር እርግጠኛ ነኝ ማለቱ ስለሚከብደኝ ማለት ካየች ግን ቢያንስ አብርሃም አለ ቴክስት አድርጋ ቢያንስ በቃ እኔ ሰላም ነኝ ለራሴ ጊዜ ፈልጌ ነው ማለት በአንደኛ ደረጃ ማለት ነበረባት። ይሄ አንድ ጥፋት ነው። ከዛም ባለፈ ደግሞ ይሄ ለወንድሜም ለሄርሜላም ጥፋት ደግሞ ሁለተኛ ምልሽ ይሄ እርግዝና በፍጹም መፈጸም አልነበረበት ሲጀመር ማለት ምናልባት አንዳንድ ጓደኛሞች ልክ ነሽ፣ ግንኙነት ሊፈጠር ይችላል በፍቅር ስለሆንሽ። ግን ለግንኙነቱ ለምን ተፈጠረ ማለት አልችልም። የእነሱ ጉዳይ ነው፣ አይመለከትም። ነገር ግን በዚህ ሰዓት እንደዚህ አይነት ነገር መከሰቱ አግባብ አይደለም። እጅግ በጣም እንደ ቤተሰብ ገብቶሻል። እኛ እንደ ቤተሰብ ያሳዝነናል ጉዳዩ። ከእሱ ጋር ብዙ ተጨቃጭቀንበታል፣ ብዙ አውርተንበታል። ያልተግባባንበትም ነገር ነው። ግን አሁን እንግዲያው ፈጣሪ እንግዲያው ሰጣት። ገብቶሻል አይደል? አሁንም ሌላ ነገር ከሌለው ነው ይህንንም መመለሽ። ምናልባት ትናንትናም ሩታ እንግዲያው እርጉዝ ነኝ ብላ እኔ ላይ እንኳን እንደዛ እስከመጫወት ደርሳ ያንን ሁሉ እኔ በቃ ሰው ይሳሳታል ብዬ ነው የተውኳት። ተረዳሽኝ አይደለም ወይ? ደግሞ አብረሽን ስለምታፈቅረው እሱን ለማግኘት ያለው ኖ አንተ ያልገባ በጣም ከባድ ነገር ነው። እዛ ያለው ስለማታውቅ ነው። በጣም ከባድ ቅመራ ነው የሚቀመረው። እውነት ነው የምልህ። የሆነ ነገር ለማግኘት ተብሎ ያለ ርህራሄ ነው ሰው ላይ የሚቀመረው። እኔ እኮ በቦታው ነበር። እንደውም ምን የምለው ይሄ ልጅ መምጣቱ እግዚአብሔር ለበጎ የሆነ ነገር ሊያስተሳስር ስለፈለገ ነው ብዬ ነው። ባይዚ ሩታም እየተጎዳችው አብርሃም ብቻ ነው እየተጎዳው። እዚህ ጋር አንድ ሰውን ወግነሽ አታወሪ። እኔ አብርሃም ወንድም ነኝ አይደል? ግን ከሁሉም ሳይዝ ነው የምፈልገው። ልክ ዴቭ ነው። አሁን እዚህ ጋር አንቺ ያለው ነገር ምናምን ቶሪ ማንም ያዳምጥሽ የለም። እውነቱ ስለገርሽ አብርሃም አንቺን አዳምጦሽ አይደለም እውነቱ እየነገርሽ እዚህ ጋር መጥተሽ የሆነ ነገር አወራሽ አላወራሽ ለአብርሃም የሆነ ነገር ነገርሽው አልነገርሽው ምንም የሚቀየር ነገር የለም። እውነቱ ስለገርሽ ምክንያቱም እሱም የሚሰማውም የራሱም የሆነ የሚያደርገውም አላማ ያለው ልጅ ነው። አወራሽም አላወራሽውም የሚቀያየር ነት ልጅ አይደለም በመጀመሪያ ደረጃ። ሁለተኛ ነገር ደግሞ በመጎዳት ደረጃ አብርሃም ብቻ አይደለም እየተጎዳ ያሉ ገብሻላ። እዛች ጋር ልጅ እያሳደገች ያለች ደግሞ እናት አለች። ስለዚህ አንዳንዴ በማስተዋል ተወሯል። ሜሮን ይህንን ነገር እኛን ሰብስባ እኛን ለማስማማት ስለሞከረች የምትጠቀመው ነገር የለም።
አወራሯ ደግሞ ደስ የማይል አወራር ነው። እዛ እያለች ሰዎችን እያባላች ሰውን እያባላች ሳይሆን በሰላማዊ መንገድ ነገር እውነታውን ነው እየሆነ ቦታው ላይ ነበር። ከዛም በላይ ደግሞ እዚህ ጋር ዛሬ እኛን ሰብስባ ነገሩን ለማስማማት የምትሞክርበት ወይ እሷ የምትጠቀመው ምንም አይነት ነገር ኖሮ አይደለም። ምን ትጠቀማለች? ኖሮ ለእኛ የምታገኘው ነገር አለ? ምንም ነገር የለም። ስለዚህ ለእኛ ሰው ልጅ ለእኛ ብሎ የሚያደርገውን ነገር ደግሞ አንተ እሷን ጥቅም እንዳላት አይነት ነገር አታውራ። ኖ ስለ ጥቅም እኮ አይደለም ነው የሆነ ሰንበሪን እየጎዳች የሆነ ሰንበሪን እያሞገሰች ማውራት የለባትም። አሁን ማለት ክርክር አናርገው። ኤፍሬም በራሱ ሀሳብ ምናልባት በራሱ ልክ ነው። ተረዳሽኝ አይደለም? ቅድም መጀመሪያ ነው ያልኩት ነገር አለ። አንቺም እንዲገባሽ ቤተሰብም እንዲገባ ሁላችንም የሀሳብ ልዩነት አለን ብዬሻለሁ አይደለም? እኔ እናንተ ሰላሙ ነው። አሁን እኮ እናንተ ላይ ያለውን ሰላም እኔም እኮ ከአብርሃም ጋር ትናንትና እኮ ፈትቼ ጨርሻለሁ። አልፈታንም እንደ አብርሃም እናንተ እኮ ሰላም ሆነናል። ከዛ መንገድ አይደለማ እንዴ? ከዛ በላይ ምን ሰላም አለ እንዴ? እኔ እና እሱ እኮ ይቅርታ ጠየቅኩት ስላደረግኩት ስለ ሁሉም ነገር ይቅርታ ጠያይቀን ጨረስን። ዛሬ ድጋሚ እንደ አዲስ ሌላ ርዕስ ማንሳቱ አልገባኝም። ለምን እንደሆነ አስፈላጊ እንደሆነ ያለችው ከኔና ከአንተ ጋር ያለውን ነገር መፍታት ፈተናል። አዎ፣ ግን አንተ እና ሄርሜላ ጋር ያለውን ነገር አልፈታችም። እኔ ከሄርሜላ ጋር ደግሞ ልፈታ አልችልም። ምንድነው ከሄርሜላ ጋር ነው ፈታው? እግዚአብሔር ልጅ ታጣ ምስኪን ልጅ ናት። መቼ አውቀሻት? መቼ አይተሻት ነው እንደዚህ ምትሚላት? እውነቴን ነው የምነግርህ። ሰው እኮ ግዴታ እንደ ያን ሁሉ ጊዜ እንግዲህ እኮ ስጋዬ እኮ ናት። ልክ እንደናንተ እኮ ስጋዬ ናት አይደል? ያን ሁሉ ጊዜ እኮ ኖሬ የማላውቀው ብዙ ባህሪ ነው የወጣው። ምን ይገርማል። ሰውን ለማወቅ እኮ ምንም እኮ ሰው እየቀመስክ አይደለም። ሄርሜላን በደንብ ስታውቂያት ብዙ ባህሪ ታወቂበታለች። ከዚህ በላይ ለምሳሌ በመጀመሪያ ደረጃ እያወራ አልጨረስንም። ኤፍሬም ማለት አይ ኖ ልጅ ነው ምናምን እረዳዋለሁ፣ ግን እውነታውን ማመን አለበት። ለመሰለህ እኔ አሁን የምፈልገው ሰላም እናንተ ጋር ሰላም እንድትሆኑ እንጂ ሄርሜላ ከእሱ ጋር ብትሆን የምጠቀመው ነገር የለም። እንትና ጋር ከሩታ ጋር ቢለያዩ የምጠቀመው የማገኘው ነገር የለም። አጭር አማርኛ ግን እውነታው እኔ ይሄን ልጅ ስገዳው ኖሬ ያለው በቃ ብዬ ነገርኩህ እኮ ብዙ ነገር ይቀመራል አይቀመርም። ከኔ በላይ ግሩፑን የሚያውቀው ሰው የለም። በደንብ ተደርጎ ይቀመራል። እኔ ግን አልኩ ሄርሜላን ብትጠይቀኝ ግን በሄርሜላ ላይ እኔ እንደው ብዙ ነገር አድርጋታለሁ እንጂ ምንም ያደረገች ነገር የለም። እስኪ አሁን ምን አለ መሰለሽ ሜሪ፣ አሁንም በድጋሚ እናመሰግናለን። እኔ በግሌ በጣም አመሰግናለሁ። ግን እንግዲህ ሄርሜላንም ከሄርሜላ ጋር ያለውን ነገር ያው እንደ ቤተሰብ መፍታት ያለብን በቤተሰብ እንፈታለን። ያው ቅድም ብዬሻለሁኝ እኔ ወንድሜ እሱ ደስታን የሚሰጠው ከሆነ እሱ በሄርሜላ እጅግ ደስተኛ ከሆነ እኔ ደስተኛ ማልሆንበት በጣም ነው የማመሰግነው። እግዚአብሔር ያክብር ማለት ነው የምፈልገው በእውነት። አንደኛ ደግሞ ምን እንደማትታወቃለች ልጅ እንደዚህ የጠፋችበት ነገር ምናምን እንደ ሴት ነው ማውራት። ተረዳኸኝ አይደለ ዴቫ? እንደ ሴት ብዙ ነገር ከራሷ ጋር ልትማከር የምትችል ልጅ ናት። ይሄ ነገር ሀብቱን አድርጎ ነገ ምንድን ነው የሚገጥመኝ ዕዳ እጣዬ ፋንታዬ ምንድን ነው? ከዚህ በኋላ ብዙ ነገር ስትረስ ውስጥ ነው የምትገባው። ከፋለች አይታወቃል። ከዚህ በላይ እንግዲህ መስዋዕትነት ምንም የለም። እዚህ ጋር ደግሞ ይሄም ሰው ደግሞ ፈልጎ ፈቅዶ ይሄን ሁሉ መስዋዕት እየከፈለ ነው። እየሄደ ጥግ ድረስ እየሄደ ነው። የእሱ ምርጫ